የዋን ኤስዜድ ኢንጂን የዋን ኬአር ኢንጂን። ሰላም ጤና ይስጥልኝ። እስኪ ዛሬ ደግሞ በሀገራችን ትራንስፖርት እንቅስቃሴ ላይ እንዲሁም ለግል አገልግሎት እየተጠቀምንባቸው የሚገኙትን የቪትስ እና ኮምፓክት ተሽከርካሪዎች ላይ ተገጥመው የሚገኙትን የዋን ኤስዜድ እና የዋን ኬአር ኢንጂን ስፔሲፊኬሽን፣ የፊውል ኮንሰፕሽን፣ እነዚህ ሞተሮች በየትኛው ተሽከርካሪዎች ላይ ተገጥመው እንደሚገኙ እናያለን። እስከ መጨረሻው ድረስ ላይክ፣ ፎሎ፣ ሰብስክራይብ፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አብራችን ቆዩ። የዋን ኤስዜድ እና የዋን ኬአር ሞተሮች የቶዮታ እና የዳትሱ ተሽከርካሪ አምራች ድርጅቶች በትብብር የሰሯቸው የኮምፓክት የሞተር አይነቶች ሲሆኑ በመጀመሪያ ላይ የምናገኘው የቶዮታ ዋን ኤስዜድ ኤፍኢ ኢንጂን ነው። ይህ ኢንጂን ኢንላይን 4 ሲሊንደር ደብል ኦቨርሄድ ካምሻፍት ባለ 16 ቫልቭ የቪቪቲ አይ ሲስተም የተገጠመለት ሲሆን ባለ 1.0 ሊትር ወይንም 998 ሲሲ አውትፑታቸው 6000 አርፒኤም ላይ ከ68 እስከ 70 ሆርስ ፓወር ወይንም ከ50 እስከ 51 ኪሎዋት ማመንጨት የሚችል ሲሆን 4000 አርፒኤም ላይ ደግሞ ከ90 እስከ 95 ኒውተን ሜትር ኦፍ ቶርክ ማመንጨት ይችላል። ይህ ሞተር እጅግ በጣም ተመራጭ የሞተር አይነት የሚያደርገው ሲሊንደር ብሎኩ ከካስት አይረን የተሰራ በመሆኑ ከፍተኛ የሆነ ሙቀት የመቋቋም ችሎታ ሲኖረው፣ ሲሊንደር ሄዱ ደግሞ ከአልሙኒየም ማቴሪያል ነው የተሰራው። እነዚህ ሞተሮች እንደ አውሮፓውያን ዘመን አቆጣጠር ከ1999 እስከ 2005 ሲመረቱ የነበሩ ሲሆን የነዳጅ ፍጆታቸው በአውቶማቲኩም በማኑዋሉ 100 ኪሎ ሜትር ለመንቀሳቀስ እስከ 6 ሊትር ወይም ደግሞ በ1 ሊትር ከ13 እስከ 15 ኪሎ ሜትር መሄድ የሚችሉ የሞተር አይነቶች ናቸው። እነዚህ የዋን ኤስዜድ ሞተር ተገጥሞባቸው የሚገኙ የተሽከርካሪ አይነቶች ቶዮታ ያሪስ እና ቶዮታ ቪትስ በማኑዋሉም በአውቶማቲክም በፈርስት ጄኔሬሽን ከ1999 እስከ 2005 እየተመረቱ የነበሩ ቶዮታ ፕላትዝ እና ቶዮታ ኤኮ በማኑዋሉም በአውቶማቲኩም ከ1999 እስከ 2005 ሲመረቱ የነበሩ ተሽከርካሪዎች ላይ ይህ የዋን ኤስዜድ ኢንጂን ተገጥሞባቸው የሚገኙ የተሽከርካሪ አይነቶች ናቸው። የእነዚህ ሞተሮች አጠቃላይ አድቫንቴጃቸውን ስናይ ከዋን ኬአር አንጻር ቶርካቸው ጥሩ ነው። 4 ሲሊንደር ስለሆኑ ስሙዝ የሆነ የኢንጂን እንቅስቃሴ ይኖራቸዋል። ለረጅም ጊዜ ሳይበላሹ የማገልገል አቅምና ጥገናቸውም እጅግ በጣም ቀላል የሆነ የሞተር አይነቶች ሲሆኑ እነዚህ ሞተሮች ተገጥሞባቸው የሚገኙ ተሽከርካሪዎች ላይ እቃ ጭነን ወይ ደግሞ ተሳፋሪ ጭነን ከቦታ ወደ ቦታ ለመንቀሳቀስ እጅግ በጣም ምቹ የሆኑ የሞተር አይነቶች ናቸው። እነዚህ ሞተሮች ላይ እንደ ችግር የሚታዩ ነገሮችን ስናይ የመጀመሪያው ነገር ከዋን ኬአር አንጻር ትንሽ ነዳጅ ይጠቀማሉ። ቆየት ያሉ የሞተር አይነቶች ናቸው። ከዛ በተጨማሪ ደግሞ ከበድ የሚሉ የኢንጂን አይነቶች ናቸው። ይሄም እንግዲህ ነዳጅ ትንሽ እንዲጠቀሙ ያደርጋል። በሁለተኛ ላይ የምናገኘው ደግሞ የዋን ኬአር ኤፍኢ ኢንጂን ነው። ይህ ሞተር ኢንላይን 3 ሲሊንደር ደብል ኦቨርሄድ ካምሻፍት የሚጠቀም ባለ 12 ቫልቭ ቪቪቲ አይ ሲስተም የሚጠቀም ሲሆን ዲስፕሌስመንታቸው ባለ 10 ሊትር ወይ ደግሞ 998 ሲሲ አውትፑታቸው 6000 አርፒኤም ላይ ከ67 እስከ 72 ሆርስ ፓወር ወይንም ከ49 እስከ 54 ኪሎዋት ማመንጨት የሚችሉ ሲሆን 3600 አርፒኤም ላይ ከ91 እስከ 94 ኒውተን ሜትር ኦፍ ቶርክ ጉልበት ማመንጨት የሚችሉ የሞተር አይነቶች ናቸው። እነዚህ የሞተር አይነቶች ሲመረቱ ብሎካቸውም ሲሊንደር ሄዳቸውም ከአልሙኒየም የተሰሩ ናቸው። አልሙኒየም ደግሞ በባህሪው ሙቀትንና ኤሌክትሪክን የማስተላለፍ አቅሙ እጅግ በጣም ከፍተኛ ነው። ጉድ ኮንዳክተር ኦፍ ሂት ኤንድ ኤሌክትሪሲቲ ነው። ስለዚህ ረጅም ኪሎ ሜትር በምናሽከረክርበት ጊዜ በከፍተኛ ሁኔታ ይሞቃል። በዚህ ጊዜ እንግዲህ ተሽከርካሪው አፈላ ይባላል ማለት ነው። ለምን? አልሙኒየም ስለሆነ ማለት ነው። እነዚህ ሞተሮች እንደ አውሮፓውያን ዘመን አቆጣጠር ከ2004 እስካሁን ድረስ እየተመረቱ የሚገኙ የሞተር አይነቶች ሲሆኑ የነዳጅ ፍጆታቸው 100 ኪሎ ሜትር ለመንቀሳቀስ እስከ 5 ሊትር ወይም ደግሞ በ1 ሊትር እስከ 18 ኪሎ ሜትር መሄድ የሚችሉ የሞተር አይነቶች ናቸው። እነዚህ ሞተሮች ተገጥሞባቸው የሚገኙ የተሽከርካሪ አይነቶችን ስናይ ቶዮታ ቪትስ ያሪስ ሰከንድ እና ሰርድ ጄኔሬሽን ከ2005 እስከ 2020 እየተመረቱ የሚገኙ ቶዮታ አይጎ፣ ሲትረን ሲ1፣ ፔጆት 107 እና 108፣ ቶዮታ ፓሶ፣ ዳይትሱ ቦን፣ ቶዮታ ቤልታ፣ ቶዮታ አይኪው፣ ቶዮታ ሩሚ፣ ቶዮታ ራይዝ ላይ ሌላም አማራጭ አለ። ዋን ኬአር ቪኢቲ የሚባል ቱርቦ ቻርጅድ የሆኑ እነዚህ ተሽከርካሪዎች ላይ በሙሉ የዋን ኬአር ኤፍኢ ኢንጂን ተገጥሞባቸው የሚገኙ የተሽከርካሪ አይነቶች ናቸው። የእነዚህን ሞተሮች አድቫንቴጅ ስናይ የመጀመሪያው ነገር ከዋን ኤስዜድ አንጻር የነዳጅ ፍጆታቸው አነስተኛ ነው። ከዛ በተጨማሪ ዘመናዊና ክብደቱ አነስተኛ የሆነ ሞተር ይኖራቸዋል። የበካይ ጋዝ ልቀታቸው እጅግ በጣም አነስተኛ ነው። ለዴይሊ እንቅስቃሴ ደግሞ ኮስታቸው አነስተኛ ነው። ምክንያቱም የነዳጅ ፍጆታቸው የተወሰነ ስለሚያንስ ማለት ነው። የእነዚህ የዋን ኬአር ኢንጂኖች ዲስአድቫንቴጃቸው ደግሞ 3 ሲሊንደር በመሆናቸው ቫይብሬሽን ይኖራቸዋል። ዳገት ላይ የምናሽከረክርበት ጊዜ ደግሞ ጉልበታቸው እጅግ በጣም አነስተኛና ደካማ ነው። እንዲሁም ደግሞ ሌሎች ተጨማሪ ነገሮች ብንጠቀም ለምሳሌ ተሽከርካሪያችን ላይ ኤሲ ብንጠቀም ልክ እንደ ዋን ኤስዜድ ኢንጂን በዛ ያለ ጭነቶችን ወይ ደግሞ በዛ ያለ ሰው ብንጭንባቸው ሞተራቸው እጅግ በጣም ደካማ የሞተር አይነቶች ናቸው። ስለዚህ ከሁለቱ የሞተር አማራጮች የትኛው የተገጠመበት ተሽከርካሪ መምረጥ ይኖርብናል። የዋን ኤስዜድ ኤፍኢ ኢንጂን በሀገራችንም ላይ እንዳየናቸው እጅግ በጣም ጠንካራ የሞተር አይነቶች ናቸው። 4 ሲሊንደር ስለሆኑ ስሙዝ የሆነ ድምጽ እንዲሁም ደግሞ ስሙዝ የሆነ ጉልበት ማመንጨት የሚችሉና እስከ 300,000 ኪሎ ሜትር ምንም ነገር ሳይረብሹ መጠቀም የምንችለው የሞተር አይነት ነው። የዋን ኬአር ኤፍኢ ኢንጂን ደግሞ የነዳጅ ፍጆታቸው በተወሰነ ደረጃ አነስተኛ ነው። አነስተኛ እንቅስቃሴ ቀለል ያሉ ስራዎች የምንሰራ ከሆነ እስከ 150,000 ኪሎ ሜትር ድረስ ካለምንም ችግር ሊያገለግሉን ይችላሉ። ከ150,000 ኪሎ ሜትር በኋላ ግን የነዳጅ መብላት፣ የዘይት መብላት፣ የሞተር ማሞቅ የሚያመጡ የሞተር አይነቶች ናቸው። ስለዚህ የምንጠቀምበትን ተሽከርካሪ የምንፈልገው ለቀላል ስራ ከሆነ ዋን ኬአር ኢንጂን ብንመርጥ ያን ያክል ችግር አይኖረውም። ለከባባድ ስራዎች እንዲሁም ጠንከር ያለ ስራዎች ደግሞ የምንፈልግ ከሆነ የዋን ኤስዜድ ሞተር የተገጠመባቸው ተሽከርካሪዎችን
መምረጥ ይኖርብናል። ይሄን ለማለት ነው። አዲስ ከሆናችሁ ፎሎ፣ ሰብስክራይብ አድርጉ። ሀሳብ አስተያየት ጠይቁ ስሩ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ድረስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። ጤና ይስጥልን።